የደቡብ አፍሪካው መሪ ራማፎዛ ወደ አዲስ አበባ መጥተውና ጎብኝተው ወደ ሀገራቸው ሲመለሱ አዲስ አበባ የምታኮራ ከተማ ናት፣ የኛ ከተሞች የሆኑት እነ ጆሐንስበርግ ግን ኧረ ድረሱልን እያሉ እየጮሁ ነው አሉ። የህንዱ መሪ ናሬንድራ ሞዲ ወደ አዲስ አበባ ከመጡ በኋላ በርካታ የህንድ ሚዲያዎች በየቀኑ አዲስ አበባን የተመለከቱ ዘገባዎችን መስራት የየዕለት ተግባራቸው ሆኗል። አሁን ላይ ርዕሰ መዲናችን ከወትሮ በተለየ ሁኔታ በጎብኚዎች እየተጨናነቀች ነው። እንግሊዛዊ፣ ሱዳናዊ፣ ቱርካዊ፣ አሜሪካዊ ወዘተ ብቻ በአሁኑ ሰዓት የአዲስ አበባን መሬት ያልረገጠ የዓለማችን ፖለቲከኛና የማህበራዊ ሚዲያ ዘጋቢ የለም ቢባል ማጋነን አይሆንም። በውስጣቸው ፓን አፍሪካኒዝም ከሚንቀለቀልባቸው ወጣት አፍሪካውያን እስከ የሀገራት ጉምቱ መሪዎች ወደ አዲስ አበባ መጥተው በጥቂት ዓመታት ውስጥ ስለታየው አስገራሚ ለውጥ በአድናቆት ተውጠው መናገራቸውን ቀጥለዋል። በሚያምር መልኩ የተሰራው የኮሪደር ልማት፣ የአድዋ ሙዚየምና ፍሬንድሺፕ ፓርክ ከሌሎቹ ልማቶች በተለየ መልኩ የሁሉንም ቀልብ ስበዋል። ወደ ከተማዋ የመጡ በሙሉም በ5 ዓመት ውስጥ አዲስ አበባ በዚህ ልክ አምራና ተውባ መገኘቷን አይተው በአግራሞት ተውጠዋል። ቀንም ሆነ በእኩለ ሌሊት ከተማዋን ተዘዋዙረው ከተመለከቱ በኋላም አዲስ አበባ በእርግጥም የአፍሪካ መናገሻ የሆነች ከተማ ናት፣ ሌሎች የአፍሪካ ሀገራትም ከአዲስ አበባ ብዙ መማር አለባቸው ብለዋል። Ethiopia is just transforming or modernizing its existing one, right? Modernizing the roads, improving the skylines, the green spaces, parks, the transportation system, just everything. ሰላምና ጤና በያላችሁበት የምድር ዳርቻ ሁሉ የምንመኝላችሁ የመሿለኪያ ቤተሰቦች ለዛሬ በእናንተው ጥያቄና ጥቆማ መሰረት ከሀገር መሪ እስከ ፓርላማ አባላት ከሚዲያ እስከ ታዋቂና በርካታ ተከታዮችን ያፈሩ አፍሪካውያን ወጣቶች በአድናቆት እያነሷት የምትገኘው አዲስ አበባና አስገራሚ መልእክቶቻቸውን እናጋራችኋለን። ለቻናሉ አዲስ የሆናችሁ ሰብስክራይብ ማድረግን እንዲሁም ቪዲዮውን ላይክ ማድረግና ለወዳጅ ማጋራትን ታወስናችሁ እስከ ፍጻሜው አብራችሁን ዝለቁ። የተከበሩ አፈ ጉባኤ፣ በቅርቡ አንድ ስብሰባ ለመካፈል ወደ አፍሪካ ህብረት ሄጄ ነበር። ይህን ስብሰባ ለመካፈል አዲስ አበባ በሄድኩበት ወቅት ከሆቴላችን ወደ አፍሪካ ህብረት ዋና ቢሮ ባመራሁበት ጊዜ የታዘብኩትን መናገር እፈልጋለሁ። Recently I was with her in Addis Ababa, and the trip that took us from our hotel to the AU headquarters, we talked about nothing but town development. We discussed why we couldn't do what they are doing in Addis Ababa. እንደ አጋጣሚ የተከበሩ ጋዜላ ቴቴ የከተማና ቤቶች ልማት ምክትል ሚኒስትር በመካከላችን መገኘታቸው መልካም ነው። የተከበሩ አፈ ጉባኤ፣ ለዚህ ስብሰባ ከሆቴላችን ወደ አፍሪካ ህብረት ስብሰባ አዳራሽ እያመራን ሳለ ውይይታችን ጠቅላላ ያጠነጠነው በአዲስ አበባ ለውጥ ላይ ነበር። ይህ ጉዳይ በተለይ ለኔ ትልቅ ተሞክሮ ነበር። ምክንያቱም ከ5 ዓመት በፊት በተመሳሳይ ጉዳይ ወደ አዲስ አበባ መጥቼ የነበረ ቢሆንም በአሁኑ ጉብኝቴ ግን ሁሉም ነገር ተለዋውጦና ተውቦን የጠበቀኝ በአጭሩ ሌላ ሀገር ያለው ያህል ነበር የተሰማኝ። ይህኛው ጉዜ ስለ ከተማ ግንባታ የተማርኩበት ነበረ። መንገዶቻቸው በ3 እና በ4 ላይን በጥንቃቄ የተሰሩ ብቻ ሳይሆን ሰፋፊ የእግረኛ መንገዶችም ተሰርተውባቸዋል። ተራ ዜጎች እንደ ልባቸው የምሽቱን አየር እየማጉ ወክ ያደርጋሉ። መደበኛ ነዋሪዎችና ፍቅረኛሞች እጅ ለእጅ ተያይዘው ወክ ሲያደርጉ ተመልክቻለሁ። እነዚህ ወክዌዎች በራሳቸው ትልቅና ሰፊ መንገድ ናቸው። በጉዞዬ የአዲስ አበባ መንገዶች ልክ እንደኛ የተጨናነቁና የተሰባበሩ አይደሉም። ጥያቄ የሆነብኝም ይህን የሚያህል ለውጥና ልዩነት በአዲስ አበባ እንዴት ሊመጣ ቻለ? ለምንድነው እኛስ ከተማ ማልማት ያቃተን? የሚሉ ጥያቄዎች ናቸው። እኛ በሀገራችንና በከተሞቻችን የእግር ጉዞ ማድረግ አንችልም፣ ምክንያቱም ወክ የሚደረግበት የእግረኛ መንገድ የለም። Mr. Speaker, I had been there 5 years before, and this time when I went, I didn't recognize the city. They are building the city
They are conscious of the road, 3-4 lane roads in Addis with walkways. ይህን ያሉት ሐጂያ ዙዌራ መሐመድ የተባሉ የጋና ፓርላማ አባል ናቸው። ሴትየዋ በአዲስ አበባ ከ5 ዓመት በፊት አመድ የመሰሉ መንገዶችና የቆሻሻ መጣ የመሰሉ ቦታዎች በ5 ዓመት ውስጥ አሁን ላይ በማይታመን መልኩ እየተለወጡ ባሉበት የኛ ፓርላማ ግን ያለ ድካም ፍሬ የሌለው ወሬ በማውራት ተጠምዶ ነበር። ስለዚህ እኛም አሁን ካየነው መልካም ተሞክሮ ተምረን ወሬውን አቋርጠን ለዜጎችም ለቱሪስቶችም ጠቃሚ ወደ ሆነው ወደ ከተማ ልማት መግባት አለብን ሲሉ በቁጭት በአፈ ጉባኤው በኩል ጉዳዩ ለሚመለከታቸው አካላት አስረድተዋል። መንግስትም በፍጥነት የአዲስ አበባን ሞዴል እንዲያጠናና ወደ ሥራ እንዲገባ አሳስበዋል። በተመሳሳይ የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ አዲስ አበባ መጥተው ከተመለሱ በኋላ አስገራሚ አስተያየት ነበር ያጋሩት። ስለ አዲስ አበባ ዘለግ ያለ የአድናቆት ንግግር ያደረጉት ራማፎሳ የሀገራቸውን ዋና ከተማ ጆሐንስበርግ ከአዲስ አበባ ጋር በማነጻጸር እንዲሁም ወጣትነታቸውንም አስታውሰው እንዲህ ብለው ነበር። Drove around in Addis Ababa. You could see people walking around at night. Because it is a lit-up city. It is a clean city. You could see they're walking around freely. በወጣትነቴ ጆሐንስበርግ በሰላማዊነቷና ጽዳቷ ያሁኗን አዲስ አበባ ታስታውሰኛለች። ከፍቅረኛዬ ጋር እጅ ለእጅ ተያይዘን ወክ ስናደርግ አስታውሳለሁ። አሁን ላይ በአዲስ አበባ በመኪና ሳልፍ ሰዎች በሰላማዊውና በብርሃን በደመቀው የከተማዋ ጎዳናዎች ወክ ሲያደርጉ ስመለከት በቁጭት ጆሐንስበርግን አስታውሳለሁ። አሁን ላይ የኛ ጆሐንስበርግ ድረሱልኝ እያለች እየጮኸች ነው። እባካችሁ ጆሐንስበርግን እንደ አዲስ አበባ እናድርጋት ብለው የሀገሪቷን ባለስልጣናት መክረው ነበር። ከራማፎዛ ባሻገር ከቅርብ ጊዜ ወዲህ በማህበራዊ ሚዲያ በርካታ ተከታዮች ያሏቸው አፍሪካውያን ወጣቶችም አድናቆትና መገረም የተቀላቀለባቸው አስተያየቶቻቸውን በቪዲዮ መልእክቶች በስፋት እያስመለከቱን የሚገኙ ሲሆን የአፍሪካ መደበኛ ሚዲያዎችም ባልተለመደ መልኩ በአዲስ አበባና በአካባቢዋ ስላሉ ለውጦችና ስለ መልካም ገጽታዎች መረጃዎችን ለዓለም እያቀበሉ ይገኛሉ። አንዳንድ ዩቲዩበሮች በማህበራዊ ሚዲያ እየለቀቋቸው ያሉ ቪዲዮዎች እውን ስለኛዋ ርዕሰ መዲና አዲስ አበባ ነው የሚነግሩንና የሚያሳዩን ብለን እንድንጠየቅ የሚያደርጉ ናቸው። እስቲ የተወሰኑ ተጽዕኖ ፈጣሪ ዩቲዩበሮችና በሌሎች የሶሻል ሚዲያ ፕላትፎርሞች የሚሰሩ ዘጋቢዎች ወደ አዲስ አበባ መጥተው የቀረጿቸውንና ሐሳቦቻቸውን የገለጹባቸውን የቅርብ ጊዜ ቪዲዮዎች እናስቃኛችሁ። This is Addis Ababa, bro. And you don't want to see this at night because the entire city lights up at night. You might even think that you're somewhere in New York, but that is not New York. This is Addis Ababa. This is Addis Ababa, Africa's political capital. Addis has always been this diplomatic city. Like it's like this country that has never been colonized, right? But also it houses all this AU and all, you know. ከቅርብ ጊዜ ወዲህ የማህበራዊ ሚዲያዎች እንዲሁም የቴሌቪዥን የሬዲዮና የህትመት ሚዲያዎች ከተለመደው በተለየ መልኩ ስለ ኢትዮጵያና ስለ አዲስ አበባ በተደጋጋሚ ፕሮግራሞችን ሲሰሩ መመልከት ኢትዮጵያውያንን ብቻ ሳይሆን አንዳንድ የውጭ ዜጎችንና የመረጃ ሰዎችንም ጭምር ግርምት ውስጥ ከቷቸዋል። አዲስ አበባ ምንም እንኳን የአፍሪካ ህብረት መቀመጫ እንዲሁም የአፍሪካውያን የአንድነትና የነጻነት ተምሳሌት የሆነች መናገሻ ብትሆንም ብዙ ጊዜ ስለ አዲስ አበባ በተለይም ምዕራባውያን ሚዲያዎች በጎ የሆኑና መልካም መልእክት የያዙ ፕሮግራሞችን ሲያቀርቡ አይስተዋልም ነበር። በቅርቡ ግን የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ አዲስ አበባ መጥተው ከተማዋን መጎብኘታቸውን ተከትሎም በርካታ የህንድ ሚዲያዎች ባልተለመደ መልኩ ስለ ኢትዮጵያ ታላቅነትና ስለ አዲስ አበባ እድገት ማውራታቸው የሚጠበቅ ቢሆንም ዩቲዩበሮችንና ቲክቶከሮችን ያህል እነሱም በተከታታይና በቋሚነት ስለ አዲስ አበባ መዘገብ መቀጠላቸው
የተለያዩ ጥያቄዎችን አስነስቷል። ከተማዋንም ከበርካታ ህንዳውያን ጋር አስተዋውቋል። The story of Ethiopia. It's a country located in the Horn of Africa. Ethiopia is a landlocked country. Its capital is the city of Addis Ababa. በርካቶቹ ሚዲያዎች አዘውትረው የሚያወሩትና የሚያቀርቡት ተለውጣለች ስላሏት አዲስ አበባ ሲሆን የተወሰኑት ደግሞ ትልቁን ምስል በመመልከት ስለ ታላቁ የህዳሴ ግድብ፣ ስለ ማዳበሪያ ማምረቻውና ስለ ተፈጥሮ ጋዝ መውጣት አቅርበዋል። እነዚህን የመረጃ ሰዎች አንድ የሚያደርጋቸው ቁልፍ ጉዳይም ሁሉም የሚዘግቡት እንደ ፓን አፍሪካኒስት በመሆኑ ኢትዮጵያን እንደ ራሳቸው ሀገር በማየትና ባዩት መልካም ለውጥ ደስታቸውን መግለጽ ነው። ጉድለት አለ ያሉባቸውን ሁኔታዎች ደግሞ በእኔነት ስሜት ውስጥ ሆነው ይወቅሳሉ። ለምሳሌ ሚካ በሚባል ጠንካራ ፓን አፍሪካኒስት የሚዘጋጀው ስዋሂሊ ኔሽን የሚባለው ቻናል በሚያቀርባቸው የዩቲዩብ ፓናሎች ላይ ስለ አዲስ አበባ ብሎም ስለ ኢትዮጵያ ያሰናዳቸው አግራሞትን የሚያጭሩ ናቸው። ሚስተር ቢምጂ የተባለው ቻናል አዘጋጅ ሆነው ሱዳናዊ ያልተገራ የእንግሊዝኛ ቅላጼ ያለው ዩቲዩበር የአዲስ አበባ የምሽት ህይወት መቅረጽ በእጅጉ ያስደስተኛል በማለት በምሽት የሚደምቁ አካባቢዎች ላይ እየተዘዋወረ የአዲስ አበባን ጎዳናዎች የምሽት መልክ ለማስቃኘት የሚሞክር ሲሆን በከተማዋ የሚስተዋሉ የምሽት ግንባታዎችንም በእጅጉ ሲያደንቅ ቆይቷል። What's up guys? This is a late night Addis Ababa night life. Time check here is at 3 a.m. in the morning. I think it's not a morning, it is late night. So you can see this is the time all away. ሰውየው ከሌሊት 9 ሰዓት በኋላ በእነዚህ አካባቢዎች እየተዘዋወረ ከሚያገኛቸው ሰዎች ጋር ለመግባባት ሞክሯል። ከአንዳንዶቹም ጋር ቡና አብሮ ጠጥቷል። ያገኛቸው የአዲስ አበባ ነዋሪዎችም የህዝቡን እንግዳ ተቀባይነት ባንጸባረቀ መልኩ ራሱን ከሌባ እንዲጠብቅ ሲመክሩት ይስተዋሉ ነበር። እርሱም በየንግግሩ መሃል ታዳሚዎቹ ወደ ኢትዮጵያ እንዲመጡና እንደሱ እንዲጎበኙ ሲመክር ይሰማል። ምንም እንኳ በቋንቋ ምክንያት ተግባቦቱ በጣም የተዋጣለት ባይሆንም መልካም ተሞክሮ እንደነበረው ግን ተናግሯል። አፍሪካ የሚባለው የዩቲዩብ ቻናል አዘጋጅ ደግሞ ስለ አዲስ አበባ በርካታ አዎንታዊ ለውጦችን የሚናገር ሲሆን በተለይ ታሪካዊ አንድምታ ስላላቸው የአድዋ 00 የድል ሙዚየም፣ ስለ አንድነት ፓርክና ስለ ፍሬንድሺፕ ፓርክ እንዲሁም ስለ ሳይንስ ሙዚየም በጥሩ ሁኔታ በሰፊው ዘግቧል። Addis Ababa. You know, for years, it's been Africa's diplomatic capital, right? Absolutely. That's its historical identity. But right now, it's undergoing this colossal urban transformation. We're looking at sources describing a $20 billion project. በቻናሉ የአዲስ አበባ ጎዳናዎችን ለውጥ የሚጠቃቅስ ሲሆን በዋናነት ግን ትኩረት የሚያደርገው በሸገር ሲቲ አካባቢ ስለጎበኛቸው ፕሮጀክቶችና የታላቁን ህዳሴ ግድብ ጨምሮ ሌሎች በጅምር ላይ ስላሉ ሜጋ ፕሮጀክቶች ነው። ይህ ቻናል በተለይ በሸገር ሲቲ እየተገነባ ያለውን $20 ቢሊዮን ያወጣል የተባሉትን የሸገር ሲቲን ስማርት ፕሮጀክቶች፣ በለገሃር እየተገነቡ ያሉትን ሰማይ ጠቀስ ህንፃዎችን፣ የትራንስፖርትንና የዲጂታል የለውጥ አብዮትን በዝርዝር ዳሷቸዋል። በአዲስ አበባ ከተማና በዙሪያዋም በቀጠናው ምስራቅ አፍሪካም ሆነ በዓለም አቀፍ ደረጃ ተምሳሌታዊ የሆነ ሥራ እንደተሠራና ከተማዋን የዓለማችን ተወዳዳሪ ከሆኑ ከተሞች መሃል የሚያስመድባት ሥራ እንደተሠራ ገልጿል። ከዚህ አፍሪካ ከተባለው ቻናል ጋር በሚመሳሰል መልኩ የከተማዋን የዳበረ ባህላዊና ታሪካዊ እሴት እንዲሁም የህዝቡን እንግዳ ተቀባይነት ባካተተ መልኩ በስፋትና በጥልቀት ዘገባዎችን የሰራው ደግሞ አፍሪካን ኢንፎርማንት የተባለው ቻናል ነው። It's a vibrant and bustling metropolis endowed with a rich history and diverse cultural heritage that serves as the capital and the largest city of Ethiopia. ሁሉም የሚዲያ ሰዎች የየራሳቸው አጀንዳ እንዳላቸው ሁሉም ኬይና ጎጎ የተባሉ እንግሊዛዊና ቱርካዊ ጥንዶች ደግሞ ለጉብኝታቸው የመረጧቸው አካባቢዎች ዝቅተኛ ገቢ ያላቸው የማህበረሰብ ክፍል አባላት ይገኙባቸዋል ያሏቸውን አካባቢዎች ነው።
ጸጉረ ልውጥነታቸውን አስተውለው በዓይናቸው የተከተሏቸውን እናንተ ጨዋዎች ናችሁ፣ እኛን ሀብታም ናችሁ ብላችሁ አታስቡን፣ እኛ ተራ ቱሪስቶች ነን ያሉ ሲሆን ለተወሰኑ ዜጎችም ስጦታ ገዝተዋል። ቱሪስት ነን ያሉት እነዚህ ዩቲዩበሮች የሾላ ገበያን መጎብኘት እንደሚፈልጉ ገልጸው ወደዚያው ያቀኑ ሲሆን የሚፈልጉትን ዕቃ በገዙ ቁጥርም ሻጮችን ለመርዳት ነው ብለው እንደ መመጻደቅ የሚቃጣቸው ነበር። እርግጥ ነው የኢትዮጵያ ሕዝብ እንግዳ ተቀባይነቱ የቆየ መልክና ዘር የማይለይ በመሆኑ ያገኟቸው ሰዎች እነዚህንም ቢሆን በጨዋነት ነበረ ሲያነጋግሯቸው የነበረው። ቱሪስቶቹም ይህን የሰዎቹን ስነ ምግባር በተደጋጋሚ ሲያመሰግኑ ተደምጠዋል። እነዚህ ሁለት ቱሪስት ዩቲዩበሮች በተደጋጋሚ በአዲስ አበባ ሕይወት ምን ያክል ከባድ እንደሆነ የሚገልጹበት መንገድ ምክንያቱም ሆነ ማስረጃው ምን እንደሆነ የሚታወቅ ነገር የለም ብለዋል። ከነዚህ ጥንዶች በተለየ መልኩም ዶልፊንና ሃሪየት ናቦ የተሰኙ ሁለት እንስት አፍሪካውያን ዩቲዩበሮች ከአዲሱ የቦሌ ኢንተርናሽናል ኤርፖርት አዲሱ ተርሚናልና ቪአይፒ ላውንጅ ጀምረው የአዲስ አበባን ጎዳናዎችን እያስቃኙ ስለጠበቃቸው አስደናቂ መስተንግዶ እያወጉ የቀድሞውን የቤተ መንግሥት ሙዚየምን፣ የአንድነት ፓርክን፣ የከተማ ወንዝ ፕሮጀክትን እንዲሁም የጫካ ፕሮጀክትንና እየተገነባ ያለውን አዲሱን ቤተ መንግሥት ለማድነቅ ቃል እስኪያንሳቸው ድረስ አድናቆታቸውን ሲገልጹና እውነት ለመናገር አዲስ አበባ ያለን ሳይሆን ኒውዮርክ ያለን ነው የመሰለን ብለዋል። ወዲ ሞያና ጎና ዲዲት በሚል ስም የሚታወቁ ሁለት ዩቲዩበሮች ደግሞ የአዲስ አበባ ጎዳናዎችን፣ መዝናኛ ፓርኮችንና ሌሎች መሠረተ ልማቶችን ከማስተዋወቅና ከማድነቅ አልፈው የአድዋ ሙዚየምን በተመለከተ ስለ አድዋ ድልና ለመላው የጥቁር ሕዝቦች ስላለው አንድምታ ታሪክ በማጣቀስ ሲናገሩ ይደመጣሉ። When you think of city transformation in Africa, one country continues to stand out, Ethiopia. A place where vision meets action. እነዚህ ሁለት አፍሪካውያን ስለ አክሱምና ስለ ላሊበላ ታሪኮችን ከመጠቃቀሳቸው በተጨማሪ በቲክቶክ ገጾቻቸው ሌሎች የአፍሪካ ሀገር ባለስልጣኖችና ተራ ዜጎች ስለ አዲስ አበባ ብሎም ስለ ኢትዮጵያ የሚያስቡትን እየጠየቁ ለተከታዮቻቸው ያደርሳሉ። እነዚህ ሁለት ዩቲዩበሮች ምቹ በሆኑ ጎዳናዎችና በስቱዲዮ ሳይገደቡ ወደ ኮይሻና ወደ ታላቁ የኢትዮጵያ ህዳሴ ግድብ ተጉዘው ስፍራዎቹ ላይ በአካል ተገኝተው በከፍተኛ የኔነት ስሜት በኩራት ስለ ፕሮጀክቱና ስለ ግድቡ ተናግረዋል። የእነዚህ ሁሉ አፍሪካውያን ዩቲዩበሮች ፋና ወግ የሆነውና የአፍሪካም ሆነ የኢትዮጵያ አምባሳደር በመባል የሚታወቀው ጠንካራው ፓን አፍሪካኒስት ሚካ ቻቫላም ልክ እንደ ሌሎቹ ሁሉ በአዲስ አበባ ያያቸውን ለውጦች በቀጥታ ስርጭቱ እየቀረጸ ለተከታዮቹም በርካታ ጊዜ አጋርቷል። ሚካ ለኢትዮጵያ ካለው ፍቅር አንጻር ቤቴ ብሎ ስለሚጠራት አንዳንዶች ሀገርህን ከሃዲ ነህ እያሉ በኮሜንት እንደሚነቅሩት ገልጾ እርሱ ግን ማንኛውም አፍሪካዊ ኢትዮጵያ ቤቱ እንደሆነች መገንዘብ አለበት በማለት ይመክራል። This is my country. Tell me nothing about Ethiopia. You tell me nothing about it. From today on, don't tell me nothing about Ethiopia. This is my country. ሚካ ከፓን አፍሪካዊነት ባሻገር ለቀድሞ የቅኝ አገዛዝ አቀንቃኞችም ሆነ ተመሳሳይ አስተሳሰብ ላላቸው እንዲሁም በእርዳታና በልማት ስም አፍሪካውያንን ለመመዝበር የሚፈልጉትን ምዕራባውያን ሀገራትና ተቋማት የአፍሪካ ጠላት ናቸው ብሎ በግልጽ የሚናገር ሲሆን በአፍሪካውያን ብሎም በኢትዮጵያውያን መካከል በጎሳም ሆነ በፖለቲካ ልዩነት የሚከሰቱ ግጭቶችን አምርሮ ያወግዛል። ሚካ አዲስ አበባ የሚለውን ስያሜ ትርጉሙን በቅጡ የሚያውቅ ቢሆንም አዲስ አበባን ዘ ሲቲ ኦፍ ላይት ወይም የብርሃን ከተማ እያለ ነው የሚጠራት። ሚካ በአፍሪካና በከተሞቿ የሚስተዋለው ቁልቁል የሆነው የማይመጥናቸው ሁኔታ እንደሚያሳዝነው በመግለጽ የአንዱ ሀገር ለውጥና እድገት
ሌላውን ሊያስደስት ይገባል የሚል አቋምን ያራምዳል። ግና ይህ እንዳይሆንና አፍሪካ እንደ አንድ እንዳታብር ምክንያት ከሆኑት የመጀመሪያው አፍሪካውያን ከቅኝ አገዛዝ አስተሳሰብ ነፃ መሆን አለመቻላቸው ነው። ሁለተኛው የፖለቲከኞቻችን ደካማነትና ራስ ወዳድነት ሲሆን፣ ሦስተኛው ደግሞ በእርዳታና በሰላም ስም አፍሪካ ባለችበት እንድትረግጥ ያደረጉ ሀገራትና ተቋማት ናቸው በማለት ዘወትር ቁጭቱን በመግለጽም ይታወቃል። ውድ የቻናላችን ቤተሰቦች ለዛሬ በእናንተው የቻናላችን ተመልካቾች የይሰራልን ጥያቄ አዲስ አበባ በጎብኚዎቹ ዓይን ምን እንደምትመስል ያስቃኘንበት ዝግጅት የተከታተላችሁትን ይመስል ነበር። በቻናሉ ይቅረብልን አሊያም ይሰራልን የምትሉት ጥቆማ ካለ በኮመንት መስጫው አጋሩን። በመጨረሻም አብራችሁን ስለቆያችሁ እያመሰገንን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በማብራት አዳዲስ ተረኮችን ስንለቅ በቅድሚያ እንዲደርሷችሁ ማድረግ እንደምትችሉ በማስታወስ ተሰናበትን። ሰናይ ጊዜ በያላችሁበት።